በሁለት ቀንና በሶስት ቀን ውስጥ አብርሽ መዳን ይችላል። ችኖችም አሉን። የአብርሽን ደግሞ መጥፋት ተከትሎ የተጨነቃችሁ ሰዎች አላችሁ፣ አትጨናነቁ። እኔ ልሙትልህ፣ እኛ አልተጨነቅንም። እዛው እንደተጨነቅ እዛው ቅር አንተ ማለት ነው። ጅላንፎ ምን ይመስላል ይሄ? ትልቅ ትንሽ ማለት ነው። እኔ የምለው ማለት ነው ምን አርገኸው ነው ሁለት ቀንና ሶስት ቀን ቢሰጥ አብርሃምን የምታድነው? ወይስ ጥንቁልና መተት ያልከው ጉድ እዛው ልትወስደው ነው? እንዶ ያለማፈርህ ማለት ነው። አንድ ሴት ልጅ ለማንቋሸሽ፣ አንድ ሴት ልጅ ዝቅ ለማድረግ መተት አሰራች። መተት በባሏ ላይ፣ በልጇ አባቱ ላይ፣ በአብርሃም ላይ ሩታ መተት አሰራች እያልክ እየዘባረክ ማለት ነው። እውነት አንተ እውነተኛው ሰው ከሆንክ ለምን ከአንተ ጋር የሚሰሩ ግብረ አበሮችህን ፊታቸው ሸፈንካቸው? ለምን ብለር አደረካቸው? እውነት ጥንቁልናው በእነሱ ጋር ሄዳ ያሰራች ነገር ከሆነ ሩታ ለምን ፊታቸውን አላሳየህም? ለምን አላሳየህም? እኔ የምለው አንተ እኮ እየሰራ ያለው ወንጀል መሆኑን ግን ተረድተዋል? ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። እንግዲህ ጀግና አንበሳ ቶፋ ጀግና ነህ፣ እውነቱ አወጣህልን ስትሉት ጭራሽ ይኸው መጣላችሁ። 2 ቀንና 3 ቀን ስጡኝ እንጂ አብርሽን ይድናል፣ ወደ ራሱ ይመለሳል። በመጥፋቱ የተጨነቃችሁ ካላችሁ እንዳትጨናነቁ፣ እኔ ጋ ነው ያለው እና ጠንቋይ ቤት ወስጄ እዛው መተት የሚሰራበት ቦታ ላይ ስለማውቀው እኔ ብዙ ጊዜ ስለማሰራ እዛ ወስጄ አድነዋለሁ ብለዋል ማለት ነው። ልንገራችሁ ብዬ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አሁን ላይክ አድርጉ እባካችሁ፣ ላይክ አድርጉ። ላይክ እያደረጋችሁ ዩቲዩብን አንቀሳቅሱት ማለት ነው። ስንቴ ልናገር እንዶ ምን አለበት ላይክ እያደረጋችሁ ብታንቀሳቀሱት። ዩቱብ ሼር እንዲያደርገው ብታረጉ ምን አለበት? ስትራኮ እኮ ምንድን ነው ይዞታል እኮ እንዳይንቀሳቀስ ማለት ነው። እይታ የለውም ቪዲዮ ማለት እንዶ ምን ሆናችሁ ነው እንዲህ እያንዘራጣው እየመጣ? እውነቴን ነው። እኔ ልሙትላችሁ፣ ምን አስቀየምኳችሁ? ላይክ አድርጉ። እኔ ሰብስክራይብ አለምናችሁን፣ ግን ላይክ አድርጉ። ለማንኛውም የነ ሄርሜላ ደጋፊዎች የነ በጎቹ እንትን አምቡላንስ መቶላቸዋል ደግሞ ማለት ነው። ቶፋዬ ጀግና፣ ቶፋዬ የኔ አንበሳ ስለ ጥንቁልናው ግልጽ አወጣው። ሩታ በባሏ ላይ ያደረገችውን ጉድ አፍረጠረጠው እያሉ ጉዳቸው ይፈላ እነዚህ ዝቃጮች ማለት ነው። እንግዲህ ዛሬም ደግሞ መጣ ማለት ነው። 2 ቀን 3 ቀን ስጡኝ እንጂ አብርሃም ይድናል አድነዋለሁ ብሎ እንግዲህ እሺ፣ የጌታ ሰው ምን አድርገው ነው እንግዲህ እርስዎ የሚያድኑት አብርሃም? እኔ እኮ ግራ ተጋባን እኮ በእናንተ ማለት ነው። እንዶ ስትታዩ ትልቅ ሰዎች ግን አስተሳሰባችሁና ስራችሁ የወረደ የህፃን ልጅ ማለት ነው። እንዶ ምን አድርገው ነው ወንድሜ ልታድነው የምትችለው? በመቀጠል አብርሃም ምን ሆነ? ምን ነካው? እናንተ ናችሁ እኮ ይሄ ጉድ ያመጣችሁት ማለት ነው። በተወሰነ መልኩ ኮመንታተሮች ጥንቁልና ነው ምንድነው መተታሰርታበት ነው ሲባል እናንተ ይሄ ወሬው ተመቻችሁና ጠንቋይ ጀበናና ሲኒ ይዘህ መጣ። እኔ ለተመልካቾች ምን እንደምታስተምር ወንጀል እንደሆነ በህግ እንደሚያስጠይቅህ ምንም የገባህ አይመስለኝም። አንተ ቪው ለማግኘት ሰብስክራይብ ለማግኘት ስትል የአንድ ሴት ልጅን ስምን ማቆሸሽ፣ የአንድ ሴት ልጅን ስሟን መበከል አይደብርም እንዴ? አይደብርም? አንተ ቪው ለማግኘት እና ታዋቂ ለመሆን በነሱ የሩታ ስምን ለማቆሸሽ ለምን ፈለግ? ሩታ ስህትህ አትሆንም? እርግጠኛ ነኝ ከአንተ ጋር አብረው የሚሰሩ ግብረ አበሮች ጓደኞች ወይም ደግሞ ቤተሰቦች ይሆናሉ። ለቤተሰቦችህና ለግብረ አበሮችህን አስበ ፊታቸውን ሸፍነ ተመልካች እንዳያቸው ብለር አድርገ። ነገር ግን የሩታና የአብርሃም የልጃቸው ፎቶ ምንም የማያውቅ ይሄ አንድ ህፃን ልጅ አይኑ ያልከፈተ ገና የ7 ወር ህፃን ልጅ በጭቃ ክረምት ነው አሁን ኢትዮጵያ ላይ ማለት ነው። ጉድጓድ ቆፍረ እኔ እንዴት እንዳስቻለ ውስጥህን እንዴት እንዳስቻለ አላውቅም። አዎ አብርሃም ሩታ የሶሻል ሚዲያ ሰው ናቸው። የፈለገው አስተያየት ልትሰጥባቸው ምንም ማለት በአግባቡ ነው እንጂ ያለአግባቡ አስተያየት ልትሰጥባቸው ማንም የሚፈልግ የለም፣ እነሱም አይፈልጉትም። ነገር ግን እነሱ የፈለገውን ብታረጋቸው ልጃቸውን አንድ ነገር የማያውቀው ህፃን ልጅ በጭቃ አብኮተ አወጣኸው ማለት ነው። ትንሽ እንኳ አልዘገነንህም?
ስለ ህፃኑ እንኳን አላሳሰበም። ደግማ አሁን እንግዲህ 3 ቀንና 4 ቀን ስጡኝ እንጂ አብርሃምን አድነዋለሁ። ምን ልታረገው? እርግጠኛ ሆኜ ቶፋ ግን አስረግጬ ስነግርህ ይሄ ስለ ጥንቁልና፣ ስለ መተት፣ ስለ ፎቶ መቅበር፣ ስለ ማውጣት ያው ኮርሱ ስላላችሁ ነው ባይዘው እንደዚህ አይነት ነገር የምታረጉት ማለት ነው። ይቅርታ አድርግልኝ፣ እኔ በሰራኸው ቪዲዮ ነው ምነግርህ ማለት ነው። ይዘኸው በመጣኸው አይዲያ ነው ምነግርህ ማለት ነው። ይሄ ነገር ስለምታውቀው ነው፣ ወይም ደግሞ በዙሪያህን ያሉ ሰዎችን ሲያደርጉ አይተህ ነው እንጂ ከመሬት ተነስተህ ይሄን ልታረግ አልችልም ማለት ነው። ወይም ደግሞ ስሟን ያቆሸሽካት፣ ሴትነቷን ዝቅ ያደረግክባት፣ ሴትነቷን የቀበርክባት ሩታ የእሷ ተግባር አይደለም። አንዳንዴ ማለት ሰውን ስታቆሽሹ፣ ሰውን ስታዋርዱ፣ ሴት ልጅን ዝቅ ስታረጉ፣ ስሟን ስታቆሽሹ የኔ እህትስ ብትሆን እናቴስ ብትሆን ለማሰብ ሞክሩ። እናንተ ትኩረታችሁ ቪው፣ ሰብስክራይብ፣ እይታ ወይም ደግሞ ይሄ መፈመስ የሚባለውን ነገር ብቻ እያሰባችሁ የሰውን ስምን ባታቆሽሹ መልካም ነው። አንተ እውነተኛ ሰው ከሆንክ ማለት ነው ይሄ ጨዋታህን እውነተኛ ሰው ከሆንክ ፊታቸውን ብለር አታረጋቸው ነበር። ለምን? ቤተሰቦች እህቶች ስለሆኑ ፎቶቸው ስማቸው ሚዲያ ላይ እንዲወጣ ስለማትፈልግ ነው። አየህ፣ ለእህቶቹ ስለተጨነቅ ማለት ነው። ታዲያ ለእህቶች የተጨነቅ ለሩታ ለምን እንድትጨነቅላት አልቻልክም? ሩታ ናት መተቱን ያሰራችው፣ በአብርሃም ላይ ያሰራችው እሷ ናት። ይኸው ፎቶዋን አስቀብራለች። ጠንቋይ ቤት መታ እንደዚህ ከአብርሃምና ከኤፍሬም ጋር ነው እያልክ ነው እየተቀደድክ ያለው ማለት ነው። እኔ እውነቴን ነው የምላችሁ፣ በጣም የማደንቃቸው ልጆች ነበሩ እነ ቀመር። እነዚህ ልጅ አሁንም አለ የሆነ ልጅ ክርስቲያን አፍቅሮ ከእሷ ጋር የሚሰራ ልጅ ማለት ነው። እና አሁንም 3 ሆነው ሌላ ግብረ አበር ጨምረው ነው በተለያየ የዩቱብ ቻናል ላይ የሚሰሩት ማለት ነው። በጣም የሚደብር በጣም የሚሰቀጥጥ ይሄ በሚዲያ መታየት የሌለበት መወራት የሌለበት ነገር ነው እየሰሩ ያሉት ማለት ነው። ስለዚህ እኔ እሱ ጋር ገብታችሁ ጀግና አንበሳ እያላችሁ የምትጽፉ እናንተ ጮማ ራሶች ማለት ነው፣ እናንተ የአእምሮ ዘግመተኛዎች ማለት ነው፣ በጣም ነው የምታሳፍሩት ከምነግራችሁ በላይ ማለት ነው። ይሄ በይፋ ጥንቁልና ነው እያስፋፋችሁ ያላችሁት። በይፋ መተት ነው ህዝቡ ወይም ተመልካቹ እንዲማር እያደረጋችሁ ያላችሁት እንጂ ስለዚህ ጉዳይ ጀግና አንበሳ የሚያስብል ነገር ምንም ነገር የለም። በመቀጠል ወንድም አለሜ አብርሃም ምንም የሆነው ነገር የለም። ምንም እንዳልሆነ ደግሞ ውስጥህን ያውቀዋል። ነገር ግን አንተ አንድ ሴት ልጅን ክብሯን ዝቅ አድርገህ አዋርደህ ለመፈመስ የምትፈልግ ሰው ነህ ማለት ነው። አሁንም እውነቴን ነው፣ ትልቅ ሰው ነህ፣ ልጅ ይኖርሃል ብዬ አስባለሁ። የሰው ልጅ እንዲህ በአፈር ስታጨማልቅ የራስህን ልጅ ለሰከንድ አስበው ማለት ለማሰብ ሞክር። የእኔ ልጅ ቢሆንስ፣ ሌላ ሰው እንደዚህ ቢያደርገውስ ምን አይነት ስሜት ነው የሚሰማኝ ብለህ ራስህን ጠይቅ። ኦኬ ሩታ የፈለገውን ብታረጋት የፈለገውን ስም ብትሰጣት፣ እውነቴን ነው የምልህ አስረግጬ ስነግርህ ሩታ በጣም ጀግና ናት። ጀግና ማለት ነው የሰው እድገትን የሚያስደስታት የሰው መለወጥን የሚያስደስታት ጀግና ስማርት ሴት ናት። አንድ ስልክ እንኳ ደውለ አንድ ቪዲዮ አሰሪኝ ብትላት ራሱ ታሰራሃለች። እንደዚህ ሰሟን በሚዲያዋ ከምታቆሽሸው ለዛውን በሰይጣን ስራ በሚያስጠላ ሚዲያ ላይ ማስተላለፍ የሌለብህን ነገር እያስተላለፍ የእሷን ስም ባታጠፋት በጣም ነው የሚደብረው ማለት ነው። ለማንኛውም ማስተዋሉ ይስጥህ። አንተ አይደለህም ያው ጀግና አንበሳ እያሉ አንዳንድ ዶንቆሮች ስለሚከተሉ ለዛ ነው አብሬሽ እኔ ጋ ነው ያለው፣ አትጨነቁ፣ ካላስቸገረኝ ምናምን። እብድ ነው እንደሚያስቸግር ካስቸገረህ እዛ አማኑኤል ውሰደው ከፈለክ ማለት ነው። እዛ አማኑኤል ማለት ነው ልኮ ነው እንደሆነ ምን አይነት ጅላ ሁላ ማለት ነው። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ጀግኒቷ አንበሲቷ ገና ታንጠራጥራችኋለች። ገና የሌለ ማንነታችሁ እንድታወጡ ታደርጋችኋለች። ሩታ ጀግና ናት። ምንም ማድረግ አይቻልም።